ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን እንደምን ቆያችሁ? ይህ በየሳምንቱ በንስር አምባ ሚዲያ የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ ሀገረኛ የተሰኘ ፕሮግራማችን ነው። በዛሬው ፕሮግራማችን ከስቱዲዮ ወጣ ብለን በባህር ዳር ጎዳናዎች ላይ አንዳንድ ጥያቄዎችን እየጠየቅን ቻሌንጆችን አዘጋጅተን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ከመጀመራችሁ በፊት የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። መልካም ጊዜ። በቅድሚያ እንተዋወቅ። ስምሽን ማን ልበል? ራኪብ ይባላል። እሺ ራኪብ፣ የመጀመሪያ ጥያቄ ማግኔት የማይስበው ብረት የትኛውን ነው? ማግኔት ሊስበው የማይችል የብረት አይነት አላውቅሽም። እሺ በቅድሚያ እንተዋወቅ። ስምሽን ማን ልበል? ጽዮን ይባላል። እሺ ጽዮን፣ የመጀመሪያ ጥያቄ ማግኔት የማይስበው የብረት አይነት የትኛውን ነው? አታውቂ? እሺ በቅድሚያ እንተዋወቅ። ስማችሁን ማን ልበል? ፍቅሬ ይባላል። እሺ ፍቅሬ። ተመስገን ይባላል። እሺ ተመስገን፣ የመጀመሪያ ጥያቄ ማግኔት ሊስበው የማይችል የብረት አይነት የትኛውን ነው? ወርቅ። እሺ ወርቅ አንድ አለ። ሌላ ማግኔት የማይስበው አልሙኒየም። እሺ በቅድሚያ እንተዋወቅ። ስምህን ማን ልበል? እሺ አባው፣ የመጀመሪያ ጥያቄ ማግኔት ሊስበው የማይችለው የብረት አይነት የትኛውን ነው? አልሙኒየም። እሺ ሌላ አልሙኒየም ልክ ነህ። ሌላ አታውቀውም? እሺ በቅድሚያ እንተዋወቅ። ስምህን ማን ልበል? ጸጋይ። እሺ የመጀመሪያ ጥያቄ ማግኔት ሊስበው የማይችል የብረት አይነት የትኛው ነው? አልሙኒየም። እሺ አንድ ተጨማሪ ካለ ነው፣ ከሌለ ችግር የለውም። ሌላ ሊስበው የማይችል ማግኔት ሊስበው የማይችል ቆርቆሮ አይስብም ማግኔት እንጂ። እሺ ወርቅ በብዛት በየትኛው የኢትዮጵያ ክፍል ውስጥ ይገኛል? ወደ ቤኒሻንጉል። እሺ ሌላስ? ብዙ ቦታ ነው የሚገኘው። ትግራይ፣ ቤኒሻንጉል ለዛ አካባቢዎች ላይ። እሺ ወርቅ በብዛት በየትኛው የኢትዮጵያ ክፍል ውስጥ ይገኛል? ወደ አፋር። እሺ ሌላስ? አፋር፣ ሶማሌ አካባቢ የበረሃማ አካባቢዎች ውስጥ። እሺ ወርቅ በኢትዮጵያ በብዛት የሚገኝበት በየትኛው ክፍል ነው? ዲማ ጊዮርጊስ ነው። ዲማ ማለት በጋምቤላ ውስጥ ነው። በጅማ አድርገሽ ቴፒ አድርገሽ ገብተሽ የምታይው ጋምቤላ ክልል ውስጥ። እሺ ሌላስ? ሌላ ደግሞ ቤኒሻንጉል ጉሙዝ እና ሸኪሶ። እሺ ወርቅ በብዛት የሚገኝበት አሶሳ ላይ ነው እስካሁን የማውቀው። መልካም። እሺ ወርቅ በብዛት የሚገኝበት የኢትዮጵያ ክፍል የት ነው? ቤኒሻንጉል አካባቢ። ቤኒሻንጉል። እሺ ትግራይ። ሁለቱን። እሺ ወርቅ በብዛት የሚገኝበት የኢትዮጵያ ክፍል የትኛው ነው? ወርቅ በብዛት የሚገኝበት ቤኒሻንጉል። እሺ እንደዛ ነው ቤኒሻንጉል። እሺ የኢትዮጵያ ኤርላይንስ በስንት ዓመተ ምህረት ነው የተመሰረተው? የኢትዮጵያ አየር መንገድ በስንት ዓመተ ምህረት? እሺ በአፄ ኃይለ ሥላሴ አትገምቺም? ዓመተ ምህረቱን አትገምቺም? እሺ የኢትዮጵያ ኤርላይንስ በስንት ዓመተ ምህረት ነው የተመሰረተው? ገምቺ። 1950 ወይ 60 አካባቢ። 19 እሺ ደርሰሽበታል። እስኪ አስተካክዩ። ወደፊት ነው ወይስ ወደ ኋላ? አይ ወደ ኋላ። 44 አይደለም። እሺ በማን መሪያችንስ ማን ነበረ? ኃይለ ሥላሴ። እሺ የኢትዮጵያ ኤርላይንስ ወይም የኢትዮጵያ አየር መንገድ በስንት ዓመተ ምህረት ነበር የተመሰረተው? በ1880 ምናምን አካባቢ
አይና አላውቀውም ብቻ። እሺ አይ እንደው በታሪክ ነው 1825 ምናምን ሲሉ ሰምቻለሁ። በሌላ ሰው በአፄ ሚኒሊክ ዘመን እንደሆነ ይረዳኝ። በአፄ ሚኒሊክ ነው። በአፄ ሚኒሊክ ጊዜ ሲባል ነው የሰማሁት። በማን መንግስት እንደሆነ አላውቀውም። እሺ የኢትዮጵያ ኤርላይንስ ወይም የኢትዮጵያ አየር መንገድ በስንት ዓመተ ምህረት ተመሰረተ? ዘጠኝ አይደለሁም ግን ምናልባት በ1957 ምናምን ወደ 50ዎቹ አካባቢ 50ዎቹ አካባቢ በማን መንግስት ነበረ? ማን ነበር በዛን ሰዓት ኢትዮጵያን ሲያስተዳድራት የነበረው? በ1957 እየቀናነስክ ነው። እየቀናነስክ ነው። አይ ቲንክ በደም አይደለም በሚኒሊክም አይደለም በ1957 ከሆነ ታች ነው ማለት አፄ ቴዎድሮስ በአፄ ቴዎድሮስ። እሺ የኢትዮጵያ ኤርላይንስ ወይም ደግሞ የኢትዮጵያ አየር መንገድ በስንት ዓመተ ምህረት ተመሰረተ? እሺ በማን መንግስት ነበር የተመሰረተው? በኃይለ ሥላሴ ሲሆን ዓመተ ምህረቱን መገመት ትችላለህ። ያው ፍንጭ ለመስጠት ያክል ነው። ዓመተ ምህረቱን እርግጠኛ አይደለም። እሺ የመጀመሪያዋ የኢትዮጵያ ንግስት ማን ትባላለች? ንግስት። እሺ በጣም አመሰግናለሁ። የመጀመሪያዋ የኢትዮጵያ ሴት ንግስት ማን ትባላለች? ሴት ንግስት ጣይቱ አይደለች። የመጀመሪያዋ ሴት ንግስት አላውቅሽም። እሺ ቴንክ ዩ። የኢትዮጵያ የመጀመሪያዋ ሴት ንግስት ማን ነች? ማን ትባላለች? ንጉስ ኢሌኒ። ንግስት ኢሌኒ የኢትዮጵያ ንግስት። እቴጌ ጣይቱ ልበል? ቴንክ ዩ። ጣይቱ አይደለች። የመጀመሪያዋ ንግስት አላወቃትም። የመጀመሪያዋ የኢትዮጵያ ሴት ንግስት ማን ትባላለች? ንግስት አዜብ ወይም ማክዳ ትባላለች። ንግስት ማክዳ ወይም ሳባ። የመጀመሪያዋ የሴት ንግስት የኢትዮጵያ የሴት ንግስት ማን ትባላለች? ንግስት ሳባ። እሺ ይሄኛው ደግሞ የካፕ ቻሌንጃችን ነው። ታች ጋር 3 ካፖች ተደርድረዋል። አቀማመጣቸውን አንቺ በዚህ ገስት ታደርጊልኛለሽ። ገብቶሻል? እሺ ጀምሪ። እንደዚህ ነው እንደዚህ ነው አይደለ? እሺ አንድ እድል አለሽ። ልክ ነህ አይደለች? እሺ እንያ አንድ ነው የቀረሽ። ይሄንን ነበር እንደዚህ የምታረጊው። እሺ ታች ጋር የተለያዩ እንደዚህ አይነት ካፖች ተደርድረዋል። በማለት አቀማመጣቸው የተለያየ ነው። አንቺ ደግሞ እንዴት እንደተቀመጠ ገስ ማድረግ ነው። ገብቶሻል? እሺ እንጀምር። እንደዚህ ነው። አንደኛ ልክ ነህ ተብሏል። አግኝተሻል። ቴክ 5። እሺ ይሄኛው ቻሌንጃችን ደግሞ ከታች ካፖች ተደርድረዋልና አንተ እነዚህን በማቀያየር ቦታ ገስ ማድረግ ነው። እንዴት እንደተደረደሩ መሞከር ነው። ገብተዋል? እሺ ጀምር። እንደዚህ ነው አይደለም? እሺ አንድ እድል አለ። አስበህ ለማስተካከል ሞክር። ቅድም እንደዚህ ነው ያደረከው መሰለኝ። እንደዚህ
እንደዚህ ነው አይደለም? እንየው። ይሄ እንደዚህ ነበር ያረከው? እንደዚህ ነበር የሚሆነው አይደለም? እንደዚህ ከታች እንደዚህ ተመሳሳይ ከለር ያላቸው ካፖች ተደርድረዋል። እነዛን መገመት ነው። እንዴት ተደርድሮ ይሆናል ብለህ መገመት ነው። አስተካክሎ መደርደር ነው። ገብቶሃል ቻሌንጅ? እሺ እንጀምር። አዎ እሺ እሺ እናቀራርባቸው። እሺ እንደዚህ ነው አይደለም? አንድ እድል አለ፣ ሞክር። በቃ አይደለ? እንያ እነዚህ ብቻ ነበር ተቀያይራቸው። እንደዚህ ታረግ። አይ እንደዚህ ቢሆን ቆንጆ ነበር። እሺ በጣም አመሰግናለሁ። ቴንክ ዩ። እሺ በጣም እናመሰግናለን። እንደዚህ ነበር የሚሆነው። በጣም አመሰግናለሁ። ቴንክ ዩ። እሺ ውድ ቤተሰቦቻችን ፕሮግራማችንን የተከታተላችሁትን ይመስል ነበረ። በፕሮግራማችን እንደተዝናናችሁ ቁም ነገርም እንደጨበጣችሁበት ተስፋ እናደርጋለን። ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት።